ጤና ይስጥልን የዕለቱን መረጃዎች ይዘንላችሁ ቀርበናል። ከዚህ ቀጥሎ እናቀርብላችኋለን። ባለፉት 9 ወራት ለህዳሴ ግድብ 1.2 ቢሊዮን ብር ተሰብስቧል ተባለ። ይህም ለመሰብሰብ ከታቀደው ውስጥ ከ50 በመቶ በታች ወይም 1.2 ቢሊዮን ብር ብቻ ነው ተብሏል። ባለፉት 9 ወራት ሀገሪቱ ከኤሌክትሪክ ኃይል ሽያጭ ወደ 336 ሚሊዮን ዶላር ገቢ ማግኘቷ ታውቋል። ይህ የተነገረውም የውሃና ኤነርጂ ሚኒስቴር ባለፉት 9 ወራት የሰራቸውን ስራዎች ለህዝብ እንደራሴዎች ምክር ቤት ባለፈው ሚያዝያ 29 2018 ዓ.ም ባቀረበበት ወቅት ነው። ጳጉሜ 4 ቀን 2017 ዓ.ም የግንባታ ስራው ተጠናቆ ለተመረቀው ታላቁ ህዳሴ ግድብ 9 ወራት ውስጥ በህዝብ ተሳትፎ በሀገር ውስጥና በውጭ ሀገራት ተሳትፎ በ9 ወራት ውስጥ 2.58 ቢሊዮን ብር ገቢ ለመሰብሰብ ታቅዶ እንደነበር ለምክር ቤቱ የቀረበው ሰነድ ያሳያል። ይሁንና የዕቅዱን 50 በመቶ ገደማ ወይም 1.24 ቢሊዮን ብር ገቢ መሰብሰብ እንደተቻለ የውሃና ኤነርጂ ሚኒስቴር ባለፈው ለግል ሚዲያዎች ዝግ በነበረው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ያቀረበው የ9 ወር እቅድ አፈጻጸም ሪፖርት ሰነድ ይጠቁማል ሲል ሸገር ዘግቧል። በዚህ መሰረት ከሀገር ውስጥ ቦንድ እና ስጦታ ከ935 ቢሊዮን ብር በላይ፣ ከዲያስፖራ ቦንድ እና ስጦታ ከ167 ሚሊዮን ብር በላይ፣ በ8100 አጭር የሞባይል መልእክት አገልግሎት 58.9 እና ከኢትዮጵያ ኤሌክትሪክ ኃይል ስጦታ አካውንት ከ78.4 ሚሊዮን ብር በላይ መሰብሰብ መቻሉ ተነግሯል። ይህም ለመሰብሰብ ከታቀደው 2.58 ቢሊዮን ብር ከግማሽ በታች ወይም 1.24 ቢሊዮን ብር ብቻ ነው። በሌላ በኩል መስሪያ ቤቱ ከኤሌክትሪክ ኃይል ሽያጭ የሚገኝን ገቢ ለማሳደግ እና የውጭ ምንዛሪ ችግርን ለመቅረፍ የሚያስችሉ በርካታ ስራዎች መሰራታቸውን ዘርዝሯል። ከዚህ ውስጥ የኤሌክትሪክ ኃይል ሽያጭ ገቢ ማሳደግ ይገኝበታል። በዚህም መሰረት ከኤሌክትሪክ ኃይል ሽያጭ በ9 ወራት 314.1 ሚሊዮን ዶላር ለማግኘት ታቅዶ ከእቅዱ በላይ ማለትም 365.99 ሚሊዮን ዶላር ገቢ እንደተገኘ ሪፖርቱ ያስረዳል። የተሸጠ የኤሌክትሪክ ኤነርጂ መጠን ለማሳደግ በተሰራው ስራም በ9 ወራት ውስጥ 23575 ጊጋዋት ሰዓት ለመሸጥ ታቅዶ 24940 ጊጋዋት ሰዓት ተሸጧል። ይህም ከእቅድ በላይ ማሳካት ተችሏል ተብሏል። ኢትዮጵያ ለሱዳን፣ ኬንያ እና ጅቡቲ የኤሌክትሪክ ኃይል በሽያጭ እንደምታቀርብ ይታወቃል። ሀገሪቱ ወደ ታንዛኒያ ለመላክ ከዚህ በፊት ስምምነት ማድረጉንና ኃይል ለመላክ እየተሰራ ያለው ስራም በሂደት ላይ መሆኑ ከዚህ ቀደም ተዘግቧል። ሶማሊያ እና ደቡብ ሱዳን ደግሞ ከኢትዮጵያ የኤሌክትሪክ ኃይል ለመግዛት ጥያቄ ማቅረባቸው ይታወሳል። ሀገሪቱ ለሽያጭ ወደ ጎረቤት ሀገራት የምትልከው የኃይል መጠን ከምታመርተው 10 በመቶ ያልበለጠውን መሆኑ ይታወቃል። የኤሌክትሪክ ኃይል ማመንጨት አቅም ማሻሻልን በተመለከተ ደግሞ በ9 ወራት ውስጥ 1669 ሜጋዋት ኃይል ማመንጨት ተችሏል ተብሏል። በአጠቃላይ ከተለያዩ የኃይል ምንጮች የመነጨ የኤሌክትሪክ ኃይል ከነበረበት 7910 ሜጋዋት ወደ 9580 ሜጋዋት ለማሳደግ ታቅዶ በ9 ወራት 1669 ሜጋዋት በማመንጨት ወደ 9579 ማሳደግ እንደተቻለ በሪፖርቱ ተዘርዝሯል። በዚህም ከውሃ ኃይል በመነጨ ኤሌክትሪክ ኃይል ከነበረበት 7451 ሜጋዋት ወደ 9051 ሜጋዋት ለማሳደግ ታቅዶ በ9 ወራት 1599 ሜጋዋት በማመንጨት ወደ 9050 ሜጋዋት እንዳደገም ተነግሯል። በነፋስ ኃይል የመነጨ ኤሌክትሪክ ኃይልን ደግሞ ከነበረበት 434 ሜጋዋት ወደ 504 ሜጋዋት ለማሳደግ ታቅዶ በ9 ወራት 45 ሜጋዋት በማመንጨት ወደ 479 ሜጋዋት እንዲያድግ ተደርጓል። እነ አርቲስት ሰራዊት ፍቅሬ በ400,000 እና 500,000 ብር ዋስትና ከእስር እንዲፈቱ ተወሰነ። ከሀገር እንዳይወጡም የእግድ ትዕዛዝ ተላልፎባቸዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች ዋስትና መብታቸው ተከበረ። የፌዴራሉ ከፍተኛ ፍርድ ቤት በሰጠው ውሳኔ መሰረት አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ እና ዳንኤል ተገኝ እያንዳንዳቸው በ500,000 ብር ዋስትና እንዲፈቱ ሲወስን፣ ካሊድ ናስር እና አብርሃም ግዛው ደግሞ በ400,000 ብር ዋስትና ጉዳያቸውን በውጭ ሆነው እንዲከታተሉ ታዟል። ሆኖም ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። በተመሳሳይ የክስ መዝገብ 5ኛ ተከሳሽ የሆነው
ታዋቂው ቲክቶከር መንሱር ጀማል ግን የዋስትና መብቱን አቃቤ ሕግ በመቃወሙ ምክንያት ሳይፈታ ቀርቷል። ፍርድ ቤቱ በመንሱር ጀማል የዋስትና ጥያቄ ላይ ውሳኔ ለመስጠት ለሌላ ቀን ተለዋጭ ቀጠሮ የሰጠ ሲሆን የቀሩት ተጠርጣሪዎች ግን የተወሰነባቸውን የገንዘብ መጠን በማስያዝ ከእስር እንደሚለቀቁ ይጠበቃል።